ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። እናንተን ያስተምራሉ፣ ያስቃሉ፣ አሊያም ደግሞ አስተያየት ያሰጣሉ ብለን የምናስባቸውን አዳዲስ ቪዲዮዎች ይዘን መተናል። እንደተለመደ ከኛ ጋር ቆዩ። ታዲያ ከኛ ጋር ስትቆዩ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይስቦ ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንግዲህ እዚህ ጋር የምንመለከተው ሁላችንም እንደምናስታውሰው ከዚህ ቀደም ለዘማሪ ገብረ ዮሐንስ መኪናና ቤት ቻሌንጅ ተጀምሮ እንደነበረ ይታወቃል። አሁን ያው የእስማኤል የጥርስ ሕክምና ማዕከል ይህንን ቻሌንጅ አክሴፕት አድርጎ እንደነበረና ቻሌንጁም እንደተሳካ ተገልጾ ነበር። እንደውም ቆየ ምናምን እየተባለ ነበር። አሁን ግን በትናንትናው ዕለት በይፋ መኪናው ተረክቧል። በጣም ደስ የሚል በጣም ነው ደስ የሚለው። እሱም በጣም ደስታውን መግለጽ አቅቶት እሷንም እሱንም እየሳመ ይታያል ቪዲዮ ላይ እና ደስ ይላል። አንዳንድ ጊዜ በጣም እንደዚህ ከሽልማቱ በኋላ እንደውም የተናገረው ሀሳብ አለ። እሱን እስኪ እንስማው። እሺ ደስ ይላል። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጅ ላይ ተሳትፎ ያደረጉት በእምነት ለሚመስሉም ለማይመስሉም ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም እየሰማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት የሚሰማኝ ይችን ምስጋና ሳላቀርብ ብወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አስታክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስይዛልን። አሜን አሜን። በጣም ማለት እንደዚህ የበጎ ሰዎች ልብ ነው አይደል? ነው እውነት ነው። በጣም እውነት ነው። እንደዚህ መልካም ሰዎችን ያብዛልን ስለሆነ አሜን ያልኩት ለዚህ ነው። እውነት ነው። በጣም ደስ ይላል በእውነት ጊዜያችን ብዙ መልካም ሰዎች ያስፈልጓቸዋል ብዬ አስባለሁ። እና በጣም ደስ ብሎናል። እኛም ስለተሳካ መኪናውን ስለተሰጠውና ስለተበረከተለት በጣም ደስ ብሎናል። በጣም ደስ ይላል። ኮንግራቹሌሽን ማለት እንፈልጋለን። ሃይማኖት አገልጋይ የኦርቶዶክስ ሃይማኖት አገልጋይ ነው፣ ግን ቢሆንም ቻሌንጁን የተቀላቀሉት የሁሉም ሃይማኖቶች እሱም እያለ ነው። በሃይማኖት ማትመስሉኝም በእምነት ማትመስሉኝም ያግዛችሁኛል እያለ ነውና ሰውኛ ነው ይሄ ነገር እና እንኳን ደስ አለ ማለት እንፈልጋለን። በጣም ደስ ብሎናል። እሺ እንለፍ። በጣም የሚገርም እዚህ ጋር ያየነው ነገር ከቦክሲንጉ በላይ ትህትና፣ ፍቅር፣ ድረስ በጣም ይህ ትልልቅ ሰዎች ማክበር
በሌላው አንተ ኢቭን ተሸንፈ ሳለ በሌላው ደስታ ለመደሰት መሞከር በቃ ይሄ አድሚት ማድረግ መሸነፍና አድሚት ማድረግ ከዛ ደግሞ ያሸነፈ ሰው ክብር መስጠት በጣም የሚገርም ነው ያየነው ነገር። ትክክል። ያ የስፖርት ድብድብ ቢሆንም ነገሩ ስፖርት እንደሆነ ያሳዩ። ትክክል። ሪስፔክት በጣም የሚገርም ነው። የዚህ ልጅ ሪስፔክት በጣም ብዙ ሰው አስገርሟል እና በጣም ስለወደድን ነው እኛም ያቀረብነው። በጣም ብዙ ተብሎለታል። ደስ ይላል። ብቻ ይሄ አሁን ላይ የለም ብለን የምናስበው ትህትናዎች ምናምን ስናይ በጣም ልጁ ባይዘው አባቱን በጣም ነው የሚያከብረው። ስለዚህ የሰውንም እናት ያከብራል። በጣም ደስ ይላል። በጣም ደስ ብሎናል። አሁን ደግሞ እንደ ጓደኛ እያወሩ ነው ያሉት። በእውነት ደስ ይላል። ስፖርት እንደዚህ ነው መሆን ያለበት። በጣም የግል ጠብ የላቸውም። ስፖርት ለውድድር ነው ፋይት የሚያደርጉት እንጂ ተጣልቶ አይተዋወቁም ኢቭን ማለት። ስለዚህ ትክክለኛ ባህሪ ነው ይሄ ከሁሉም ስፖርተኞች ምን ጠብቀው ማለት Yo creo. Ella mamá. Ella mamá. በር ሲዘጋ ቁልፍ ሲጠፋብህ እኚህ ሰው ነው መጥራት። ጉድ ልጅ መቼም አይደሉም ትልቅ ሰው ናቸው። ደግሞ ማለት ትልቅ በጣም ላይሆኑ ይችላሉ፣ ግን እናት ነው የሚመስሉት። እያስተዋል ከአጥሩ እኩል የሚሆን አጥሩን ርዝመቱን አስበዋል። ከቤቱ እኩል ነው ኦልሞስት። ከዛ ነው ዘላ የምትወርደውና እንግዲህ ራሳችን እስኪ እንጠይቅ። መንገድ ላይ ትንሽ ጠጠር ምናምን ካለ እንዴት እንደምንፈራ ማለት ነው። እሷ ግን እንዴት በሩጫ በዚህ እንጨት ላይ እየረገጠች ማለት ነው። መጀመሪያ የረገጠችውን ወደ አጥሩ ከመውጣቷ በፊት መጀመሪያ የረገጠችውን እንጨት አይተው ከሆነ በጣም ድንጋይ አይተው ከሆነ በጣም ረጅም ነው። ረጅም ማለት ቁመቱ ረዘም ያለ ድንጋይ ነውና ዘላ እሱ ላይ መውጣቷ ነው መጀመሪያ ያስደመመኝ። ባይዘው የማንጠብቃቸው ቦታዎች በጣም ፊትድ የሆኑ ሰዎች አሉ። እስማ ይገርም ነው። አድንቀናል፣ አጨብጭበናል ነው የሚባለው። አጨብጭበናል ነው። ኢንዶሚ እንኳን ሲበስል በ5 ደቂቃ ነው። አንተ የተዘረርከው በአንዲት ደቂቃ ነው። ምን አለ ብትጠብቅ ትንሿን ደቂቃ። ጆኒ አንበሳ ነው እናድንቀው በቃ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ። ፎክሮ ፎክሮ ምንም አያመጣ። ጆኒ ከተነሳ እንዴ ነው የሚያበቃ። ንቃተ ህሊና ሳይሆን የሚባለው ዝግመተ ህሊና ቢሆን ነው የሚሻለው። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ። እናልቅስ አንዳንዴ። አልቅሳት አልቅስ ንቃተ ህሊና ከመጀመሪያው ራውንድ ካለፈ ስፖርት ላይ ያሳለፈ ጠንካራ ወንድ ነው። የልጅ ግን የሆነ ቁማር ተበልቷል መሰለኝ። ወዲያው ነው ግጥምና ዜማ ከዋሻው እንደወሰደና እንደዚህ አይነት ዘፈን ሲንግል የለቀቀብን አይ ቲንክ ብዙዎች ባይዘው ያስይዘው። አንዳንዱ በጣም ተናዷል። ይሁን 500 ሺህ ብር አስይዤ 500 ሺህ ብር 5 ብር መሰለህ እንዴ የምታስበላኝ ነገር። ያው ስፖርት ነው። አንዳንዴ ያልጠበቃቸው ሰዎች የሆነ ቦታ ላይ በቃ ያልጠበቀውን ነገር አድርገው ይጠብቁሃልና በቃ ምንም ማለት አይቻልም። አልጠበቁም እንደዚህና ብዙ ሰው ዲስአፖይንትድ ሆኗል። በጣም ከነሱ ውስጥ እንግዲህ ይሄ ሰውዬ ሲንግል ለቆ መጥቷል። በዘፈን ገጾታል ብሶቱ። እንዴት ናችሁ? ትላንት በነበረው የንቃተ ህሊናና የጆኒ ፋይት በጣም ነው ሞቲቬት የሆንኩት በጣም እና እባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ፣ የሚመለከተው አካል ጋር አድርሱልንና ቲክቶክ ላይ
በተለይ ወንዶች ብዙ ጊዜ እንዲ ኮንቨርሴሽን መለዋወጥ የለብንም እና ምንጠላላ ሰዎች ካለ ሪንግ ውስጥ አስገቡን እባካችሁ። እንደዚህ ተዘጋጅቶ ከፈለገ መግደል መቁረጥ ይቻላል ተብሎ ሪንግ ውስጥ አስገቡን። እኔ በበኩል እዚህ ቲክቶክ ላይ ሰው አልጠላም፣ ግን ሁለት ወንዶችን አምርሬ ጠላለሁና እነዚህ መታያችሁ ይሄ ልጅና ይሄ ልጅ እባካችሁ ልለምናችሁ ሪንግ ውስጥ እንጋጠም። መንግስት ፈቅዶልን ወረቀት ሳይን ተደርጎ እባካችሁ እንጋጠምና አርሱልና ኤቭሪዋን እዚህ ቲክቶክ ላይ በተለይ ወንድ ልጅ ሆኖ ሚጣላ የሚነጋገር ልጅ እርስ በርስ የሚሰዳደብ ሪንግ ውስጥ ይግባ። ከዛም ፋይት ይፈቀድልን። በተለይ ለፌመስ ሰዎች እኔ ይሄን ሙአዝና በሶ ፍቃድ እኔ ወንድ ልጅ ሆኖ ቁጭ ብሎ ቤቱ ስለ ሰዎች በቃ ይሄ ፎልስ አኪዩዜሽን የሚፈጠር ሰው በጣም ነው የሚያናደኝ። እና አባካችሁ ሪንግ ውስጥ ከፈለጋችሁ አንድ ላይ ሆናችሁ ሁለታችሁ እኔ ብቻዬን ከፈለጋችሁ ብቻ ለብቻ የፈለገ ሽልማት ኖሮ እኔ ከኪሴ 500,000 ብር ከፍላለሁ ካሸነፋችሁ። ወይ ይሄ ሙአዝ ወይ በሶ ፍቃድ የምትባሉ በእናታችሁ ሪንግ ውስጥ እንግባ እና ሼር ኮፒ ሊንክ አድርጋችሁ አድርሱልን። ወንድነታቸው ሊፈታተነው ወንድነታቸው ሊፈታተነው ነው። ምክንያቱም እስቲኑ ስም እየጠራ ነው። ምን አስቦ ነው? አላቅ የተገናኝተው ነው እንደዚህ እኔ ሪንግ ውስጥ የጠራቸው። በቃ ምን ያክል ቢጠላቸው እንደሆነ ደግሞ እኮ መግደልም መቁረጥም ይቻላል ብላችሁ ፈቀዱልኝ። ጭራሽ መግደልም እኮ አለ ጨዋታ ነው ፋይት ነው ምናምን ብሎ ጭራሽ መግደልም እና መቁረጥም ምላሳቸውና እኛም አድርሰናል። እንግዲህ ይደርሳቸዋል በዚህ ቪዲዮ አማካኝነት። እውነት ነው ካያችሁት እንግዲህ ያው ጥሪ አቅርበዋል። የነሱ ሐሳብ ደግሞ እንግዲህ እንሰማ ይሆናል ማለት። አዎ እርግጠኛ ነኝ መልስ ይሰጣል። ለሁለት እኮ ነው ለሁለት ብቻዬን ወይም ብቻ ነው 500,000 ብር እኔ ራሴ አስይዤ ሁለት በአንድም ብትሆን ምናምን እያለ እኮ ነው። እንዴት ይሄ ነገር ይሄ ብር ኧረ እንዳታልፉት ይሄን ቪዲዮ። ለማንኛውም እሺ እንግዲህ ተወዳጁ ድምጻዊ ያሬድ ነጉ ተሞሽሯል። ሽምግልና ልኳል፣ ተሞሽሯል። እንግዲህ ከዚህ በኋላ ተሞሽሯል ነው የሚባለው። አዎ ሽምግልና ልኳል። አሁን ባለው ሁኔታ አንድ ሰው ሽምግልና ከላከ በኋላ ኦልሞስት እንደጋብቻ ነው። ኦልሞስት ሞቅ ባለ ሁኔታ ነው እየተከበረ ያለው። ተለምዷል ነገር። አዎ ሰርጉ ቀርቶ ወደ ሽምግልና ተለቀየሯል። ወደፊት ምናልባት በክርስትና ሊያርጉት እንኳን ደስ አለ። ግን በጣም ነው የሚያምረው ፕሮግራሙ፣ በጣም ነው የሚያምረው። ድምቅ ያለ ፕሮግራም ነው። ሲቀጥል እሱ እንቅስቃሴዎች ይችላል ምናምን ጎበዝ ነው። ዳንሰኛ አይደለ? አዎ ጎበዝ ነውና በጣም አድምቆታል። ብቻውን እየደነሰ ምናምን ራሱ ቪዲዮዎች አሉትና በጣም ነው የሚያምረው። በጣም ነው ደስ የሚለው። ኮንግራቹሌሽን እንኳን ደስ አላችሁ ማለት እንፈልጋለን። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ፣ አንዴ ብቻ አባዬ በይ።
ከባድ መልእክት ያለው ቪዲዮ ጠንከር የሚገርም በእውነት እውነት ነው። ሹፌር አባት ሲሆን በበረሃም በፀሐይ በጣም በሚበርድበት ወቅት በዝናብም አይተኛም ልጆቹን ለማብላት ደፋ ቀና ይላልና ሹፌር አባት በጣም ብዙ መስዋዕትነት ከፍሎ ነው እንደ አባት ልጆቹን በተቻለው አቅም ሁሉን ነገር ሞልቶ የሚያሳድገውና በእውነት ትልቅ ልብ የሚነካ መልዕክት ያለው ነው። የብዙ ሹፌሮች ስሜት የምታስባቸው ነገሮች ናቸውና ብዙ አባታችን ለልጆቹ የራሱን ነገር ትቶ አልቻልሽም። አንዳንድ ጊዜ ከእናቶች በጣም የሚሻሉ ዓለም የሚበልጡ አባቶች ይብናል። የራሳቸውን ሁሉ ነገር ትተው ለልጆቻቸው የሚኖሩ እነዚህን አባቶች በጣም ሳናደንቅ ሳናከብር አናልፍም። ሁሉም አባት የልጆች መሰረት ነው። ያው ጥሩ መጥፎም አባቶች እንዳሉ እናውቃለን። ግን በጣም ጥሩ ለሆኑ መልካም ለሆኑ አባቶች ክብራችንን እንገልጻለን። ማለት በጣም ነው የምናከብራቸው። አባቶቻችን በጣም ክብር ይገባቸዋል። እናመሰግናለን። ክብር ይገባቸዋል። ተቀብለናል። እንግዲህ ስሜቶቻችንን ስሜቶቻችሁን የነኩ ቪዲዮዎች ይዘን መጥተናል። አንዳንዱን በአግራሞት፣ አንዳንዱን በአድናቆት፣ አንዳንዱን ደግሞ ልብ በሚነካ ስሜት አጋርተናችኋል። እስቲ በዚህ ቪዲዮ ውስጥ ምን አያችሁ? ምን ተሰማችሁ? የእናንተንም ኤክስፒሪየንስ ስለ አባቶቻችሁ ያላችሁን ፍቅር አጋሩን። በዚህ አጋጣሚ ቻው።